पिक्चर अच्छी हो बुरी हो वो 100 तो पार करा ही देते हैं. We all have had our fair share of flops. The public is very smart in this. वो promo देखते ही डिसाइड कर लेती कि भैया इसके अंदर कुछ नहीं है दम, ये पिक्चर मत जाके देखो. I highly value review of my movies. No. खराब पिक्चर बनाओगे तो कैसी चलेगी यार. You just need to be there for friends. ሰላም ጤና ይስጥልን ቤተሰቦች፣ ዛሬ ላይ እንግዲህ በጣም ብዙ ቦታ ላይ ዩቲዩብ ላይም የተለያዩ ቦታዎች ላይ እንደምታዩት የሰልማን ካን የስራ ህይወቱ አበቃለት የሚሉ ቪዲዮዎች በጣም የሚሰራ እየበዛ ነው ያለው፣ ወይም በጣም ብዙ ዩቲዩበሮች ቲክቶከሮች እያቀረቡ ነው ያሉት። የሁሉንም ቪዲዮ አንድ ላይ ስንጨምቀው የተወሰነ እውነት አለው፣ ግን ምን ይመስላል የሚለውን እንግዲህ ጨምቄ አንድ ላይ ለእናንተ ለማቅረብ እሞክራለሁ። በጣም ብዙ ቪዲዮ ነው ያየሁት። ከዛ ላይ ያው በጣም ብዙ እውነቶች አሉ። እነሱ ምን ይመስላሉ፣ ምንድነው ምክንያቱ የሚለውን ለማየት እንሞክራለን። ምክንያቱም ያው እንደሚታወቀው ቦሊውድ ላይ እንግዲህ ካሉት ከፊት ከሚመሩት ስሪ ካንስ መሃል አንደኛ የሆነ በዓለም አቀፍ ደረጃ በጣም የሚታወቀው የቦሊውዱ ሜጋ ስታር ኦፍ ቦሊውድ የሚባለው ሱፐርስታር ሰልማን ካን በአሁኑ ሰዓት ላይ ከሪየር ወይም ደግሞ የስራ ህይወቱ ግራፍ በጣም ዳውንፎል እያረገ ነው ወይም ደግሞ እየወረደ ነው እየተባለ መነገር ከጀመረ ሰንበት ብሏል። በጣም ሲጠበቅ የነበረውና ካምባክ ያደርጋል ተብሎ የተጠበቀው ሲከንደር በተሰኘው ፊልም ነው። ምንም እንኳን አድናቂዎቹ በተለያየ ሶሻል ሚዲያ ፊልሙ ስኬታማ ሆኗል፣ ብሎክበስተር ሆኗል ቢሉም ግን ፋክት አለ፣ እውነት አለ። ስለዚህ የህንድ ደግሞ ቦክስ ኦፊስ እንደሚታወቀው ይሄ ሂት ብሎክበስተር ሱፐር ሂት ምናምን ነገር የሚለው ዲዛስተር የሚለው በአገር አቀፍ ቦክስ ኦፊስ ነው የሚለካው። ስለዚህ በአገር አቀፍ ቦክስ ኦፊስ ስናየው ወይም በአገር አቀፍ ወይም ዶሜስቲክ ቢዝነሱ ስናየው ፊልሙ ፍሎፕ ሆኗል። ምንም እንትን የለው። በገበያ ደረጃ በጀቱን እንኳን በአገር አቀፍ ደረጃ አልመለሰም። በዓለም አቀፍ ደረጃ በጀቱን መልሷል ማለት ከኪሳራ ድኗል ነው እንጂ ቦክስ ኦፊስ ላይ ሂት ሆኗል ማለት አይደለም። ሰልማን ካን በኢንዱስትሪ ላይ 37 ዓመትን ያሳለፈ ሲሆን በመሪ ተዋናይነት 82 ፊልሞችን ሰርቷል እና ከነዚህ ፊልሞች መሃል እንግዲህ በጣም ብዙ ሂት ብሎክበስተር የሆኑ ፊልሞችን የሰራ ሲሆን በዛ ልክ ደግሞ በጣም ብዙ ፍሎፕ የሆኑ ፊልሞችንም ሰርቷል። ከዛ በተጨማሪ ደግሞ በግል ህይወቱ እጅግ በጣም ብዙ አነጋጋሪ ነገሮችን አሳልፏል። የቦሊውድ ወደ ኋላ የነበሩ ሱፐርስታሮችን ወይም አሁን ያሉትን እንኳን ብናይ ማንኛውም አክተር በዚህ ደረጃ በሰልማን ካን ደረጃ እንደዚህ ህይወቱ ሰጣ ገባ ውስጥ የገባ ወይም አነጋጋሪ ነገር ውስጥ የገባና በዛ ላይ ያንንም ሜንቴን አድርጎ ወይም ደግሞ ተቆጣጥሮ ወደፊት የሄደ አንድም ሱፐርስታር የለም። ብዙዎቹ ትንሽ ነገር ሲወራባቸው ዳውንፎላቸው ይጀምራል። ሰልማን ካን ግን በጣም ብዙ ነገር ተወርቶበትም ሊወድቅ አልቻለም። ወደፊት መቀጠል የቻለ ምርጥ አክተር። ግን አሁን የሲከንደር ዳውንፎል ወይም ደግሞ የሲከንደር ፊልም ተቀባይነትን አለማግኘቱ ምናልባት ባይጃንን በሜንታሊም ሆነ ፊዚካሊ በጣም ያለበትን ጉዳት ግልጽ ያወጣ ይመስላል፣ ወይም ደግሞ በጣም ያስጨነቀውም የረበሸው ይመስላል። በእርግጥ ይሄ ለመጀመሪያ ጊዜ አይደለም። የሰልማን ካን የሥራ ህይወቱ ይህን ያህል አቀረቀረ ወደቀ የተባለበት የመጀመሪያ ጊዜ አይደለም። ቀደም ብሎም እንደዚህ ነገር አጋጥሞት አልፎታል። ከ2005 እስከ 2008 ብናይ የሰልማን ካን የሥራ ህይወቱ ወይም ደግሞ የሰራቸው ፊልሞች 8 ፊልሞች በላይ ፍሎፕ ሆኖበታል ወይም ደግሞ ከስረዋል። በጣም ባስጠሊታ ሁኔታ ማለት 8 ጊዜ ሞክሮ አልተሳካም ነበር። ሆኖም ግን ከዛ በኋላ ካምባክ ማድረግ ቻለ፣ ወይም ደግሞ ሰልማን ካን በሥራ ህይወቱ እንደገና ግራፉ ወደ ላይ ከፍ ማለት ጀመረ። በአሁኑ ግን ትልቁ ጥያቄ የሥራ ህይወቱ ዳውንፎል መሆን ወይም ደግሞ ማቀርቀሩ ብቻ አይደለም። የሰልማን ካን የራሱም ያለበት ሁኔታ ምን ይመስላል የሚለውንም ያቀረቀረ ወይም ዝቅ ያለ የሥራ ህይወቱን ከዚህ በፊትም መልሶታል። ስለዚህ በአሁኑ እንደዛ አይነት ነገር ብቻ አይደለም። በጣም ትልቁ ችግር ምንድነው? ሰልማን ካን ጋር ያለው በቅርበት ያሉ ሰዎችና በዙሪያው በቃ የቤተሰቦቹ ያላቸው ወይም ደግሞ ከሱ ጋር ያላቸው ኮኔክሽን ግንኙነት እሱን ተው ማለት ማቆም አለበቻላቸው ምናልባት የተለያዩ አላስፈላጊ ውሳኔዎችን እንዲወስን አድርጎታል። እሱም ደግሞ እቺን ነገር ትንሽ ሊሚት ቢያደርግባት አሪፍ ነበረ። ሰውን እረዳለው ሰውን እረዳለው በሚለው ምክንያት ወይም ደግሞ በሚለው እሳቤ ውስጥ ሆኖ ራሱን መረዳትና ራሱን መርዳት አልቻለም። የበለጠ የሥራ ህይወቱን በጣም እየጎዳ ነው ያለው። ምክንያቱም ሰልማን ካን በአሁኑ ሰዓት ላይ የሰራቸው ያሉ ፊልሞች በአጠቃላይ ብናየው በጣም በሚያሳዝን ሁኔታ ለሰዎች ፌቨር የሰራቸው ፊልሞች ነው እያስወቀሱት ያለው። ለራሱ አይደለም፣ ለሰዎች ፌቨር ብሎ ለዳይሬክተሮቹ፣ ለፕሮዲውሰሮቹ፣ ለአክተሮቹ ፌቨር ሲል የሚሰራው ስራ እያስወቀሰው ያለው። እንዲሁም ከዛ በተጨማሪ አንድ ሪሽማ ሼቲ የምትባል ማኔጀር ነበረችው። ከዚህ በፊት ተናግሬያለሁ። በጣም ብዙ ፊልሞቹ በላይ ስኬታማ የሆኑ ፊልሞቹን ወደኋላ መለስ ብለን ብናይ ወንትድን በራሱ ያገኘ ቢሆንም ከዛ በኋላ ግን ማኔጀሩ በጣም ትልቅ ሮል ነበራት። ስለሷ መለስ ብለን ወይም ቆየት ብለን እንመለሳለን። ስለሷ መለስ ብለን ቆየት ብለን እንመለሳለን። በአሁኑ ሰዓት ላይ የሰልማንን የተለያዩ ፎቶዎች አይታችሁ ከሆነ መልኩ ላይ አይኑ ላይ በጣም ያለው ጭንቀት ይታያልና
ይሄ ነገር ትንሽ የጤናው ሁኔታ ጥሩ እንዳልሆነ በደንብ ያሳያል። ሰልማን ካን ማለት ካሜራ ፊት ለፊት በጣም የሚቀልድና በጣም የሚጫወት አክተር ነበር። አሁን ላይ ግን ትንሽ እየሸሸነ ያለው እንዲሁም ፊቱ ላይ ከዚህ በፊት ተናግሬያለሁ፣ አንድ ህመም አለበት። ይሄ የፊት ጡንቻ ቶን ማጣት ነው። ይሄ በጣም ትልቅና ባነው ከባድ ህመም ያለበት አስቸጋሪ እንትን ነው። እንዲያውም አንድ ጊዜ ትንሽ ቀደም ብሏል አይኑ ሁሉ ደም በደም ሆኖ ማለት እንደዚህ ቀይ ሆኖ ሁሉ የታየበት አንድ ፎቶ ታይቶ ነበረ። ማለትም አሁን ላይ በጣም ተመልሶበታል፣ በጣም ከብዶታል። ስለዚህ ያንን ህክምና ለማድረግ በሚወስደው በሚከታተለው መድኃኒት እንግዲህ ወደ ጂምም እንዳይሄድ የተከለከለም ይመስላል እና አሁን ላይ ውፍረቱ ከመጠን በላይ ጨምሯል። ቦርጩ በጣም ወፍሮ ሰፍቶ መጥቷል። ስለዚህ እነዚህ ነገሮች ደግሞ ለአንድ አክተር እንደሚፈለገው ፍሌክሲብል ሆኖ እንዳይሰራ የያዘው ይመስላል። ሲከንደር ላይም ይሄ ነገር በደንብ ይታያል። ወይም ትንሽ እንቅስቃሴውን የከለከለ ይመስላል። ይሄ የፊቱ ጡንቻ ወይም ደግሞ እንደዚህ መስል ስላችሁ እንደዚህ አንድ ሁለት አድርጋችሁ እንዳታስቡት። ሙሉ እዚህ ፊታችን ላይ ያለ ጡንቻ በአጠቃላይ ቶኑን አጣ ማለት ከፍተኛ ህመም አለው፣ በጣም ኃይለኛ። እንዲያውም አንዳንድ ጥናቶች እንደሚያሳዩት ከሆነ በዚህ ህመም የሚሰቃዩ ሰዎች በጣም ብዙዎቹ ራሳቸውን እስከ ማጥፋት የደረሱበት ሁኔታ ነው ያለው ይላል። ለዛውም በትንሽ እድሜያቸው። ሰልማን ካን ደግሞ አሁን ላይ ስንት ዓመቱ ነው? ኦልሬዲ ወደ 60 እየገባ ነው ያለው። በዚህ እድሜ ደረጃ ላይ እንደዚህ አይነት ህመምን እያስተናገደ ፊልም እየሰራልን ያለው እኛን እያዝናናን ያለው በዚህ ሁኔታ ላይ ምን አይነት ፔን እያሳለፈ እንዳለ ወላሂ አናውቀውም። ለምን ስለ ህመም ሲወራና ሲሰማን ይለያያል። ከዛ በተጨማሪ ደግሞ ያው ባለፈው ሲከንደር ፊልም ቀረጻ ላይ እዚህ ጋር ሪብሱ ይሄ የጎድን አጥንቱ ተሰብሯል። አስቡት እዚህ ጋር በቦክስ ስትመቱ ምን ያህል እንደሚያማችሁ። አጥንት ተሰበረ ማለት ደግሞ ምን ያህል ፔን አለው። እንደዛ ሆኖ ነው ፊልሙን የጨረሰው። ስለዚህ ያቺ እዚህ ጋር የተሰበረችው አጥንት ወይም ደግሞ እዚህ ጋር ያለ ፔን ፊልሙ ላይ ሙሉ ለሙሉ ፍሌክሲብል ያደርገዋል አያደርገው። ግን ትልቁ ችግር ምኑ ጋር ያለው አሁንም ስመጣላችሁ ዳይሬክተሮች የፈለገ በጣም ብዙ ዳይሬክተሮች አንድ የሚባል አባባል አለ። ከሰልማን ካን ጋር ፊልም ከመስራታቸው በፊት 100 ጊዜ ነው የሚያስቡት። ምክንያቱም እንደሚታወቀው በጣም ቁጡ ነው። አንድ ነገር ሲነገረው ትክክል ካልመሰለው አበቃ ማለት ነገር አበቃ፣ አለመግባባቱ እየሰፋ ይሄዳል። ከዛ በኋላ ብቻ ብዙ ነገር ሉዝ ሊያደርጉ ይችላሉ ዳይሬክተሮች። እንደሚታወቀው ቀደም ብሎ አኑራ ከሸቤታን እንደተናገረው ቴሌናምን በሚሰራ ሰዓት ላይ ጸጉርህን መላጨት አለብህ መላጣሁን ብዬ ስላልኩት በስክሪፕቱ መሰረት አስቡት። በዛ የተነሳ ተነስቶ ተሳደበ። ከዛ አንተ ፊልሙን ዳይሬክት አታደርግም ብሎ አባረረኝ ብሏል። አሁን ይሄ ምንድነው? ለስክሪፕቱ ጸጉሩን ተላጭ፣ ይሄ በቃ እንትን ነው። ለዛ ነው በዛ የተነሳ ብዙ አይነት ችግሮችን ዳይሬክተሮች እንደሚያሳልፉና 100 ጊዜ አስበው አንድ ጊዜ እንደሚሰሩ ይናገራሉ። በዚህም የተነሳ ደግሞ አንድ ዳይሬክተር የሆነ ፊልም ሊሰራ ፕሮጀክቱን እንዳለ ይዞ ሰልማን ካን ጋር በቀረበ ሰዓት ላይ ሙሉ ለሙሉ ያመጣውን ፕሮጀክት ይረሳውና ልክ ሰልማን በሚፈልገው መልኩ ለማድረግ በሚጥር ሰዓት ላይ ዋና የተመጣበትን ዓላማ ያስረሳናል ወይም ደግሞ ይረሳል ነውም ደግሞ። ለምን እዚህ ጋር ሌላ አይነት ነገር ቢረብሽ ከሆነ አንድ አክተር በዳይሬክተር መታዘዝ አለበት። እዚህ ጋር ግን የነሱ ይገለበጣል። ለምን አስቸጋሪ አስጨናቂ ነገር ይፈጠርና ሚስ ያደርጉታል፣ ያንን ነገር ያጡታል። ስለዚህ ብቻ በአጠቃላይ ወደ ሪሽማ ስንመጣ የእሱ ማናጀር የነበረችው ከዚህ በፊት እንደ ታይገር ዝንዳሄ፣ በጅረንጊ ባይጃን፣ ሱልጣን የመሳሰሉ ፊልሞችን ወደ ሰልማን ካን ከገበያ ላይ ፈልጋ እንደዚህ አይነት ስክሪፕቶችን ይሄ ከሱ ፐርሰናሊቲ ጋር ይሄዳል ብላ ይዛለት መታ ፊልሞችን እንዲሰራና ስኬታማ እንዲሆን አድርገው ነበረ። እንዲያውም ሪሽማ ሼቲና ሰልማን ካን አንድ ላይ ኮላብ ካደረጉ በኋላ 11 ፊልሞችን በላይ ሱፐር ሂት እና ብላክበስተር የሆኑ ፊልሞችን አምጥታለታለች እና አብረው ሰርተዋል። እና የሥራ ህይወቱ ወይም ግራፉን እንዳለ ብድግ ያደረገው ከሪሽማ ሼቲ ጋር ማናጀሩ ሆነ አብራ በሰራች ሰዓት ነው። እና ለምን አብረው አልቀጠሉም? ለምን ተባረረች የሚለውን ደግሞ ስናይ እሷ ከተባረረች በኋላ ምንድነው የተፈጠረው? ወይም ደግሞ ከሱ ከተለየች በኋላ ሬስ ስሪ፣ ደበንግ ስሪ፣ ራዴ እና ኪሲኪባይ ኪሲኪጃን፣ አሁን ደግሞ ሲከንደር፣ እነዚህ 5 ፊልሞች በሰልማን የሥራ ህይወት ላይ ዳውንፎል ወይም ደግሞ በጣም ከሪየር ግራፉን ወደ ታች አወረዱት የሚባሉ ፊልሞች ናቸው። እነዚህ 5 ፊልሞች በአጠቃላይ ሪሽማ ሼቲ ከሄደች በኋላ ነው። ለምን ሄደች፣ ለምን አባረራት የሚለውን ደግሞ ስናይ ሰልማን ካን በጓደኞቹ በሚያውቃቸው ሰዎች ፌቨር ምክንያት ፊልም እንዳይሰራ በጣም ትይዘው ነበረ። በተለይ ሶሂል ካንና አርባዝ ካን ወንድሞቹ ከሰልማን ካን ጋር ያላቸውን ቅርርብ ይሄንን በፌቨር ስራ የምትለዋን ነገር እንዳይጠቀሙ በጣም ብሎክ ታደርጋቸው ነበረ። ስለዚህ እነሱ አይወዷትም፣ አይፈልጓትም ነበረ። ያ ነገር መጨረሻ ላይ ሰልማን ወንድሞቹ ሰማና እሷን ሊያባራት ቻለ። ስለዚህ ልክ እሷ ከተባረረች በኋላ
ማኔጅ የሚያደርገው የለም ማለት ነው። ማኔጀር ማለት እንግዲህ የሚያስፈልገውን ነገር ማኔጅ ማድረግ ነው። ከዛ በኋላ ያገኛቸው ስራዎች እንዳለ የሚያስወቅሱ ነው። በጣም በሚያሳዝን ሁኔታ ሪሽማ ሼቲ ከመባረሯ በፊት በጣም በሚገርም ሁኔታ 2 ፊልሞችን ከአዲቲ ቾብራ ጋር፣ አንድ ፊልም ደግሞ ከራጅ ኩማር ሂራኒ ጋር፣ አንድ ደግሞ ከሰንጀይና በንሳሊ ጋር እንዲሰራ ፕሮጀክቶችን ቀርጻ ወይም ደግሞ አናግራ ጨርሳ ነበረ። እንዲሁም በጣም አሳዛኙ ከኤስኤስ ራጃሞሊና ሰልማን ካህንም ኮላብ የሚያደርጉበት ምርጥ ኦፖርቹኒቲ ተመቻችቶ ነበረ እና ምን ሆነ? እነዚህ ነገሮችን ወይም ደግሞ እነዚህን ፕሮጀክቶችን ዞር ብሎ ሳይ ቦታም ሳይሰጣቸው እነዚህን ዳይሬክተሮች ሪጀክት አደረገ። እሷ እንትን ብላ አስማምታ ተነጋግራ እንዲሰራ ያመጣችው ፕሮጀክት ዞርም ብሎ አላየውም። ከዛ ይልቅ እሱ ለሚግባባቸው ሰዎች፣ ለጓደኞቹ፣ ለዳይሬክተሮቹ፣ ለፕሮዲውሰሮች ለሚግባባቸው ሰዎች ፊልም መስራትን ትኩረት አደረገና በሚሰራ ሰዓት ላይ እሷን የያዘችው ፕሮጀክትም ዞር ብሎ ሳያየው አባረራት። ምክንያቱም ደግሞ ያው እሷ ከሄደች በኋላ የሰራው ወይም የፈረመው ሬስ 3 ከኪሲኪባይ ኪሲኪጃን ደበንግ ስሪና ራዴ የመሳሰሉ ፊልሞች በጣም በሚያስጠላ ሁኔታ የማይገቡ ፊልሞችን ሊሰራ ችሏል። ይህም ማለት ማናጀር አለመኖሩ በጣም እንደጎዳ ያሳያል። እዚህ አሁንም በትክክል ሲታይ ማለት ነው ሪሽማ ሼቲ ትክክል ነበር። ሰልማን ካን በጣም እየጎዱት ያሉት በአካባቢ ወይም በዙሪያ ያሉ ሰዎችና እንዲሁም ደግሞ ሰልማን ካን የፈለገ ቢሰራ ቦክስ ኦፊስ ላይ ኪሳራ አይኖርም ብሎ አስበው የረባ ያረባ ስክሪፕት ይዘው የሚመጡ ለሱ ቅርብ የሆኑ ዳይሬክተሮችና ፕሮዲውሰሮች አሁንም ሰልማን ካንን አክስረውታል፣ ጎድተውታል የሚባሉ ናቸው። ስለዚህ ሰልማን ካን ነቃ ማለትና ፕሮጀክቱን በአዋቂዎች አስገምግሞ ወደ ፊልም መግባት አለበት። ግን መቼ? አሁን ላይ ደግሞ በጣም ከባድ የሚያደርገው ሰልማን ካን ድጋሚ አሁን ካምባክ ያደርጋል ቢባል አሁን ስንት ዓመቱ ነው? 60 ዓመቱ ነው። ስለዚህ በ60 ዓመቱ ካምባክ የሚያደርገው መቼ ነው? ምሳሌ አሁን በቀጣይ ከኤስኤስ ራጃሞሊ ጋር ይሰራል፣ እንትን ይሰራል የሚሉ አድናቂዎች በጣም ብዙ አሉ። ማለት ትክክለኛ መረጃ መሆኑ አንድ ፊልም ፈረመ ሳይባል ይሰራል አይባልም እና ነው ሰልማን ካን በቀጣይ ምን ፊልም ይሰራል የሚለው በጣም አድናቂዎቹ እንዳለ እየጠበቁ ነው ያሉት። ግን በአሁኑ ሰዓት ላይ እሱ ከማንኛውም ፊልም ነፃ ነው። ተረጋግቶ እያሰበ ያለበት ሁኔታ ነው ያለው። ምናልባትም ተረጋግቶ አስቦ አማክሮ መስራት ያለበት ሰዓት ነው። ግን አሁን ላይ ካምባክ ያደርግ ቢባል ምሳሌ ከኤስኤስ ራጃሞሊ ጋር ይሰራ ቢባል የኤስኤስ ራጃሞሊ ፊልም ቢያንስ 5 ዓመት ይቆያል። አሁን የጀመረው ኤስኤስኤምቢ 29 ከሜሽ ባቡ ጋር እንኳን ያለው ፊልም ገና የሚያልቀው 2027 2028 ነው። ከዛ በኋላ ከሰልማን ካን ጋር ይሰራ ቢባል 5-6 ዓመት ይፈጃል። እስከዛ ድረስ ስንት ዓመት ሆነ ማለት ነው? 66 67 ገባ ማለት ነው። ከዛ መልሶስ አንድ ፊልም እንደገና ይድገም ቢባል 70 ገባ። በዚህ ሁኔታ አይሆንም። ምሳሌ የአሚታብ በቸን መለስ ብለን ብናየው በ57 ዓመቱ ነበር አሚታብ በቸን ሙሐበቲንን ሰፖርቲንግ ሮል ሲተውን ማለት ነው። ስለዚህ በቸን እዛ ፊልም ላይ ወይም በሙሐበቲን አሪፍ ካምባክ ያደረገው በሰፖርቲንግ ሮል ነው። ስለዚህ አሁን ሰልማን ካን ምን ማድረግ አለበት? እንደዚህ አይነት አሪፍ ሮሎችን ወይም በጥሩ በፊልሙ ላይ ያን ያህል የራቀ ሳይሆን ቀረብ ያለ ሮሎችን ቢለማመድ ወይም ደግሞ እንትን ቢል ኤክስፐሪመንት ቢያደርግ አሪፍ ነው። እንደዚህ አይነት አቀባበል ኦዲየንሱስ ይቀበለኛሉ የሚለው ቢታይ አሪፍ ነው። ምሳሌ አሁን የሻሩክን ብናይ አንድ ኤክስፐሪመንት ሰርቷል። እሱ ምንድነው ጀቫን ላይ በሸይባ ሮል መጥቷል። አሁን ያንን ሮል ድጋሚ ይምጣ ብንባል አንቀበልም እንዴ? እንቀበላለን። ለምን? ጀቫን ላይ አይተነዋል አይደል? ራውዴ ራቶር አሁን ድጋሚ ይምጣ ቢባል ደስ አይልም እንዴ? ሁላችንም ሰፍ ብለን ደስ ብሎ ነው የምናየው። እንዲያውም ጀዋን ላይ ከወጣቱ ሻሩክ ይልቅ ትልቁ ሻሩክ በጣም አዝናንቶናል፣ ተመችቶናል አይደል? ድምቅ ያለ አክሽን በእንደዚህ አይነት በትልቁን መስራት ይቻላል ወይም ደግሞ በጥሩ ሁኔታ መስራት ይቻላል የሚለውን ትንሽ ኤክስፐሪመንት ማድረግ አለበት። በእርግጥ ቀደም ብሎ እንደዚህ ኤክስፐሪመንታል ያላቸው ወይም ደግሞ ኤክስፐሪመንታል ይዘት ያላቸው ፊልሞች ሰርቶ ነበረ። እነዛ ፊልሞችም በዘንጊባይጃን ቲዩብላይት፣ ቪር፣ ማሪጎልድ ምና የመሳሰሉ ፊልሞችን ሰርቶልን ነበረ። ግን ኦዲየንሱ የፈለገው ምንድን ነው? ሰልማን ካንን የፈለጉት በማስመሳላ የሆነ ድምቅ ያለ አክሽን ፊልም በሚሰራው ነው። ስለዚህ የነዛ በተለይ ደግሞ የቲዩብላይት ፊልም ፍሎፕ መሆን ሰልማን ካን ምን አይነት ውሳኔ እንዲወስን አድርጎታል። ደበንግ ስሪን፣ ሬስ ስሪን፣ ኪሲኪባይ ኪሲኪጃን የመሳሰሉ ፊልሞችን እንዲሰራ አስገድደው። ለምን? ተመልካቹ በዚህ መልክ ነው ማየት የሚፈልግ የሚለውን ሐሳብ አሁንም አጠገቡ ያሉ ሰዎች ይሄ ትክክል ነው አሉት እንጂ አንድ ሰው እንኳን አይደለም የሚለው ባለማግኘቱ በቃ ትክክል ነው ብሎ ያንን አመነ፣ ሰራ። ትልቁ ደግሞ ስህተት ምኑ ጋር ያለው ሲከንደር ጋር ነው። ሲከንደር ላይ ምንድነው የተፈጠረው? ሲከንደር ላይ እንዳያችሁት ታሪኩ ቆንጆ ነው፣ ግን የታሪክ ፍሰቱ ከግማሽ በኋላ እኔ ተመችቶኝ ነው ያየሁት። ግን ለምን ቦክስ ኦፊስ ላይ አልሰራም? ኦዲየንሱ ብዙሃኑ አልወደደውም። እኔ ወደድኩት ዋጋ የለውም፣ ወይም አንተ ወደድከው ከኔ ወደደው ዋጋ የለውም።
ብዙሃኑ አልወደደው። ብዙሃኑ ደግሞ ካልወደደው ፊልሙ ገቢ የለው። ገቢ ከሌለው ፊልሙ ሂትም ሱፐር ሂትም ብላክባስተር መሆን አይችልም። ስለዚህ ለአንድ ፊልም በጣም አስፈላጊ ምንድነው? ቦክስ ኦፊስ ቨርዲክቱ ነው። ስለዚህ ቦክስ ኦፊስ ላይ ቨርዲክቱ ሂት እና ሱፐር ሂት ካልሆነ ብላክባስተር ካልሆነ ቀጣይ ስራ ላይ ትንሽ ከበድ ይላል። ሲከንደር በጣም ተስፋ የተደረገበትና 1000 ከሮር ያስገባል በዓለም አቀፍ ደረጃ 500 ከሮር በአገር አቀፍ ደረጃ ማንም አፉ ሞልቶ የተናገረውና የጠበቀው ፊልም ነበረ። ግን ምን ሆነ መጨረሻው ላይ? ምናልባት ስክሪፕቱና በኋላ የተሰራው ነገር አንድ አይነት ላይሆን ይችላል። እንደኔ ስገምተው ለምን የሆነ ቦታ ላይ ፊልሙ ተቆርጦ የተቀጠለ ነው የሚመስለው። ምንም ነገር ፕሎቱ በትክክል ፍሰቱን ይዞ አልሄድም። በትክክል አልፈሰሰም። እኔ በታየ ነው፣ እናንተ የታያችሁ ራሳችሁ ትላላችሁ። ስለዚህ ሲከንደር ፊልም ላይ ያለ ችግር በደንብ ያልተብላላ ታሪክን አንስቶ በቃ ሰልማን ካን ብቻ ስለሰራው ፊልሙ ስኬታማ ይሆናል የሚለው ጭፍን አስተሳሰብ ይዟቸው አወጡት እንጂ በጣም ይቀረው ነበር። ወይም ደግሞ ለኢድ እናደርሳለን በሚል ችኮላ ውስጥ እንትን ያለ ነው። ምክንያቱም ከሰልማን ካን እንደዚህ አይነት ፊልም አልጠበቅንም። በዛ ላይ ኤአር ቡርጋዶስ አብሮት ሰርቶ ከዛ በተጨማሪ ደግሞ ፕሮዲውሰሩ እንኳን ይህን ታሪክ እያየ በዚህ መልኩ እንዴት ሊያሰራ ይችላል? ሰጂድ ነዲያድ ባለ በጣም ብዙ ፊልም የሚያውቅ ነው። እንግዲህ ከድሮ ጀምሮ ከ91 ከ92 ጀምሮ የተለያዩ ፊልሞችን ፕሮዲውስ በማድረግ ይታወቃል። አክተር ለመሆን መጥቶ መጨረሻ ላይ ፕሮዲውሰር የሆነ አንድ እንትን ነው። አሁን እዚህ ጋር ፌቨር ነው የሚባለው ጓደኛው ስለሆነ ነው። ሰጂድ ነዲያድ ባለ ሰራ አለው፣ ሰልማን ካን ሰራ ሲከንደርን። ለዛ ነው በፌቨር ሰራ የሚባለው። ሪሞ ዲሱዛ ምናምን አንዳንድ ድክም ያሉ ዳይሬክተሮች አሉ፣ የሬጅ 3 ዳይሬክተር ምናምን በቃ እነሱን ረዳው ብሎ ነው። ሰልማን ካን ከዚህ በኋላ ይሄ በስራ እንደዚህ አይነት እርዳታ ምናምን ነገር የምትለዋን ነገር ማቆም አለበት። ህመሙን አንድ ጊዜ ለራሱ ጊዜ ሰጥቶ ህመሙን ጨርሶ ፊዚካሉን ፊት አድርጎ ይመለስ ቢባል ደግሞ ጊዜ ሄደ። ምን ይደረጋል? ነገሮች በጣም ውስብስብ አሉ። ብቻ በአጠቃላዩ ሻሩክ ካን ራሱን የሚጠብቅበትን መንገድ፣ አሚር ካን ራሱን የሚጠብቅበትን መንገድ፣ ሰልማን ካን በዛ ልክ ራሱን መጠበቅ አለበት። ካሚዮ ማቆም አለበት። አሁን ስንት ፊልም በቦሊውድ ታሪክ የሰልማን ካን ያህል ማአት ካሚዮ የገባ የለም። ለምን? እኔ ከተባበርኩና የአንተ ፊልም ላይ ትንሽ ደቂቃ እኔ ስለታየሁኝ አንተ ለፊልም የሚጠቅም ከሆነ ችግር የለውም ልተባበር ብሎ ይገባል። ያ ምን ያደርገዋል? መልኩን እንትን ይለዋል ማለት ቀጣይ ፊልሙን በጉጉት እንዳይጠበቅ ያደርገዋል። ይህንን ነገር ማቆም አለበት። ብቻ ያው እኔ መሰለኝን የታየኝን ነው ይሰማኛል ብዬ ሳይሆን ቢያንስ እናንተ ትረዳላችሁ ለእናንተ ማስረዳችሁ። ሰልማን ካን በጣም የምንወደውና ከድሮ ጀምሮ እንግዲህ ሲያዝናና የነበረ በጣም ምርጥ አክተራችን ነው። አሁን ላይ ሲሰማ በጣም ያሳዝናል። ማለት ያለበት ፊዚካሊ ኮንዲሽን፣ የእድሜ ሁኔታ እንዲሁም ደግሞ የስራ ግራፉ የከሪየር ግራፉ በጣም ዳውንፎል ማድረጉ ምናምን ነገር በጣም ያሳዝናል። በጣም ብዙሃኑ አቅቶለታል እያሉ ያሉት ምክንያቱም ፊዚካሊ በጣም የድሮ ሰልማን መሆን አልቻለም። ሜንታሊም ራሱ እረፍት የለውም፣ እንቅልፍ እንደሌለው እየተነገረ ነው ያለው። ምክንያቱም ደግሞ ያው ባባ ሲዲቂ ከሞተ በኋላ ወይም ከተገደለ በኋላ በጣም የቅርብ ጓደኛው ነበረ። የቤተሰቡ ነገር በጣም እያስጨነቀው ነው ያለው። በሱ የተነሳ የቤተሰቡ ነፍስ አደጋ ላይ ያለ እየመሰለው ነው ያለው። እንደገና ያ ቢስኖይ እስር ቤት ቁጭ ብሎ የተለያየ ሹተሮችን እየላከ እንግዲህ እየረበሸው ነው ያለው። ይሄ ነገር አንድ ላይ እንግዲህ ወደ ዲፕሬሽን እንዳይከተው ፈልጋለሁ። ማኑ እመኛለሁ። በቃ ይሄ ዲፕሬሽን እንዳይሆንበት፣ ወደ ዲፕሬሽን ከገባ በጣም ከባድ ነው። በዛ ላይ ደግሞ አሁን የሚሰራቸው ፊልሞች ስኬታማ አለመሆን ይሁን ነገር አንድ ላይ ተደማምሮ ከሚያስበው በላይ አስጨናቂ ሊሆንበት ነው። ምናልባት የዚህ ነገርም ሊሆናል ትንሽ እረፍት የሚከለክለው። ለቀረጻ የሆነ ቦታ ላይ በሄደ ሰዓት ላይ ትንሽ ሰዓት ከቆየ በኋላ ቶሎ ተሰላችቶ ወደ ቤቱ ይመለሳል የሚል አስተያየትም አለ። ይሄም የጭንቀት ምልክት ነው። ስለዚህ ሰልማን ካን አሁን ቆም ብሎ ለራሱ ማሰብ አለበት። ልክ ሻሩክ ካን በፊት ዜሮ፣ ጀብሃሪ፣ ሚትሰጀል እና ፋን የተሰኙ ፊልሞች በጣም ተጠብቀው ፍሎፕ ከሆኑ በኋላ 5 ዓመት ጋፕ አደረገና ሲመለስ አሪፍ ነገር ይዞ አልመጣም። አሁንም ሰልማንም ለተወሰነ ጊዜ ጋፕ ማድረግ አለበት። አሚር አሁን የተወሰነ ጊዜ ጋፕ አድርጓል። በዚህ ዓመት እንግዲህ ሲታሬ ዘሚን ፐር የተሰኘ ፊልም ይዞ ሲመጣ ምን አይነት ካምባክ ያደርጋል የሚለውን እንግዲህ ሁላችንም እንጠብቀዋለን። በእርግጥ አሚር 2 ፊልም ፍሎፕ ያደረገበት እነሱም ደግሞ ታንክስ ኦፍ ሂንዱስታንና ላክሲን ቸዳ ናቸው። ስለዚህ አሁን በቀጣይ አሚር ምን አይነት ካምባክ ያደርጋል የሚለውን እንግዲህ አብረን እናያለን። ሰልማን ካን በቀጣይ እንግዲህ አሪፍ ፕሮጀክቶችን ይዞ ከኢሴስ ራጃሞሊ ጋር ቢሰራ በጣም ደስተኛ ነኝ። ምናልባት እንግዲህ አሪፍ ካምባክ ያደርጋል፣ በደንብም ምርጥ አድርጎ ይሰራል ብዬ ተስፋ አደርጋለሁኝ። መልካም እድል ለሰሉ ባይጃን እመኛለሁኝ። ለደህና ሁኑ። በሌላ ቪዲዮ እስከምንገናኝ ጉድ ባይ። ना जाने कैसा एहसास है बुझती नहीं है क्या
मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।